ቴክኖሎጂ አድጎ ዘመናዊነት ተስፋፍቶ ዓለም እንደ አንድ መንደር ሆና በኢንተርኔት በይነመረብ ተሳስራ ከድህረ ዘመናዊነት ወደ ሙሉ ዘመናዊነት በተሸጋገረችበት በዚህ ጊዜ የወንጀል ድርጊቶች በተለያዩ ዘዴዎች የሚሰሩ መሆናቸው ይታወቃል። ስለዚህም የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ አቅሙን አሳድጎ ጊዜውን በዋጀ በቴክኖሎጂ በተደገፈ የምርመራ ስራ ወደ ተግባር ገብቷል። ድንበር ተሻጋሪ የሆኑ ወንጀሎች ሽብር፣ ትላልቅ በህዝብና መንግስት ላይ የሚፈጸሙ የሙስና ወንጀሎች፣ የሳይበር ወንጀሎች፣ ትላልቅ የኮንትሮባንድ ወንጀሎች፣ በሰው መነገድና ድንበርን በማሻገር የሚፈጸሙ ወንጀሎች፣ እነዚህ ጉዳዮች በጣም ከፍተኛ ደረጃ የቴክኖሎጂ ግብዓት የሚፈልጉና በጣም የሰለጠነ አቅም ያለው በፖሊሳዊ ዲሲፕሊን ያደገ ቴክኖሎጂ መጠቀም የሚችል የሰው ኃይል ይፈልጋል። እነዚህን ጉዳዮች ለመስራት እንግዲህ ፌዴራል ፖሊስ ወንጀል ምርመራ ባለፉት የ7 ዓመታት ሪፎርም ስራዎች ውስጥ የቴክኖሎጂ አቅርቦት ላይ በደንብ ለመስራት ተሞክሯል። በተለይ የኛ ፎሬንሲክ ዘመናዊ የሆነ በጣም ያንግ የሆነ በአፍሪካም ደረጃ ያንግ የሆነ የፎሬንሲክ ኢንስቲትዩት ለመገንባት ተሞክሯል። መርማሪዎች ከሀገር ውጭ የተፈጸመ ወንጀልን ተከታትለው ዘመናዊ የታክቲክና ቴክኒክ የምርመራ ዘዴዎችን በመጠቀም በዜጎች ላይ ከፍተኛ ጉዳት ያስከተለ የወንጀል ተግባርን በማጋለጥና ወንጀለኞችን በቁጥጥር ስር አውሎ ለሕግ በማቅረብ በሀገራችን ታሪክ የመጀመሪያ የሆነውን አኩሪ ተግባር ፈጽመዋል። በቅርቡ በማዳበሪያ ግዢ ላይ የተፈጸሙ እስከ ውጭ ሀገር ሄዶ ጅቡቲ ላይ የኛ መርማሪዎች ሄዶ ቦታ ላይ ሄዶ በአካል እንዴት ወንጀሉ እንደተፈጸመ ምን ያህል ጉዳት ሊያስከትል እንደሚችል ጥራቱ ላይ እንዴት ችግር ሲፈጠር እንደነበረና በጣም ፑር የሆነ የማኔጅመንት ችግር እንዳለበትና ሕግን ሳይከተሉ ግዢ ሲፈጽሙ የነበሩ አካላት ላይ እርምጃ በመውሰድ ያ የተገኘውንም ሳምፕል ደግሞ በላብራቶሪ እዚህ መጥቶ መርምሮ ዲፌክት ያለበት መሆኑን አረጋግጠው እንግዲህ በጣም በቢሊዮን የሚቆጠር በአገሪቱ ላይ የደረሰውን ጉዳት እነዚህን ተጠርጣሪዎች ትላልቅ የመንግስት አመራሮችን ወደ ሕግ የማቅረብና ማንም ስልጣን ቢኖረውም ከሕግ ማምለጥ እንደማይቻል ማረጋገጫ ያሳየንበት መሆኑን እንግዲህ ማየት ይቻላል። ስልጣናቸውን ተገን በማድረግ የህዝብ አገልግሎት ሰጪ ተቋማትን የሚመዘብሩና ፈታኝና ውስብስብ የፋይናንስ ወንጀሎችን የሚፈጽሙ አካላት በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። በህገ ወጥ መንገድ የማብራት ኃይልን የሚሸጡ በጊዜ ሀገር ማግኘት የነበረበትን ዶላር ከውጭ ድርጅቶች መሰብሰብ ሲገባቸው የማይሰበስቡ በከፍተኛ ደረጃ ጉዳት ያደረሱትን አመራሮች ጭምር በቁጥጥር ስር በመዋል ወደ ሕግ እንዲቀርቡ ተደርጓል። ሌላ ደግሞ የኢኮኖሚ ሀገሪቱ ኢኮኖሚ ሪፎርም እየተደረገ ነው ያለው። እነዚህ የሪፎርም ስራዎች እንዳይሳኩ በማድረግ ዶላር ከውጭ ወደ ሀገር ውስጥ እንዳይገባ የባንክን ስራ ህገወጥ በሆነ መልኩ ተክቶ የሚሰሩትን እጅግ በጣም ኮምፕሌክስ የሆነውን የሐዋላ ወንጀሎች ላይ የተሳተፉትን ትላልቅ ባለሀብቶችን ጭምር የተለያዩ ግለሰቦችን በቁጥጥር ስር በመዋል የምርመራ ስራውን እየሰራን እንገኛለን። ቴክኖሎጂን በመጠቀም ወንጀል ፈጽመው የተጠረጠሩ ግለሰቦች በዘመናዊ የምርመራ ሂደት በተደራጀ መዝገብ ወንጀለኛ መሆናቸው ተረጋግጦ ክስ ከተመሰረተባቸው በኋላ ከቀላል እስከ ከባድ ጽኑ እስራት ተፈርዶባቸው ወደ ማረሚያ ቤት የወረዱ በርካቶች ናቸው። የሞባይል ባንኪንግ ወንጀሎች ከባንክ እንደደወለ ያስመስለው የሚሰሩት ሴኩሪቲ ኮዶችን እየሰረቁ የሚሰሩት እነዚህን ጉዳዮች በመመርመር እንግዲህ ወደ ሕግ የማቅረብ ስራዎች ለመስራት የተቻለበት ሂደት ነው ማለት ነው። እዚህም በርካታ ተጠርጣሪዎችን እንግዲህ በቁጥጥር ስር በመዋል ወደ ሕግ እንዲቀርቡ ለማድረግ ተደርጓል። ክስም እንዲመሰረትባቸው ተደርጓል። ብዙዎቹ ላይ ቅጣት ውሳኔዎችም የተላለፈ መሆኑን እንግዲህ ማየት ይቻላል። ዘንድሮ ብቻ ወደ 859 የሚሆኑ የተከሰሱ ሰዎች ከ8 ወር እስከ 23 ዓመት እንዲቀጡ የተደረገበት ነው ማለት ነው። ስለዚህ በውጤት ደረጃም ስናይ በከፍተኛ ደረጃ ተጠያቂነትን እያረጋገጠ የሚሄድ ተቋም መሆኑን ፌዴራል ፖሊስ
እያሳየ ይገኛል ማለት ነው። ከዚህ በፊት በመረጃ እጥረትና ጥራት ምክንያት ተከማችተው የነበሩ የምርመራ መዝገቦችን በቴክኖሎጂ የተደገፈ የመረጃና የማስረጃ አሰባሰብ ስርዓትን በመጠቀም መቀነስ ተችሏል። የሚመላለሱ የአቃቤ ሕግ የሚመላለሱ በ38 አምሮሃ ወይም ደግሞ ተጨማሪ ማስረጃዎች ይሰብሰቡ የሚባሉትን መዝገቦችን ሲግኒፊካንት በሆነ መልኩ ትርጉም ባለ መልኩ ለመቀነስ ተሞክረዋል። ስለዚህ ይሄ አንዱ ውጤት ነው። ከአመት የሚዞሩትን ምርመራ መዝገቦችን በከፍተኛ ደረጃ ለመቀነስ ተሞክሯል። ስለዚህ ይሄ አቅም በፈጠርነው በሰራነው አቅም ነው የመጣ ውጤቱ ማለት ነው እና መልካም ውጤቶች ያገኘንበትና ግን ደግሞ አዳዲስ ጥቆማዎች ከህዝባችን እየመጣ ያለንበት ሁኔታዎችን ያውን በ6 ወር እንኳን የገመገምናቸው የሪፖርት ስራዎችን ያመላክታል ማለት ነው። የዘመኑ የሳይንስና ቴክኖሎጂ የምርመራ መሳሪያዎችን ታጥቆ በወንጀል ምርመራው ዘርፍ የሰለጠኑ ባለሙያዎችን አፍርቶ ታማኝነትን መርሃቸው ያደረጉ ፖሊሶችን አሰማርቶ በከፍተኛ ደረጃ እየሰራ ያለው የኢትዮጵያ ፌዴራል ፖሊስ በርካታ አመርቂ ውጤቶችን አስገኝቷል። ዘመናዊ ላቦራቶሪዎችን ታጥቀናል። በጣም መስራት የሚችሉ ኤክስፐርቶችን ፈጥረናል። በዛም የሚመረመሩ የምርመራ ውጤቶቻችን በጣም ሳይንቲፊክ ናቸው። የሚሰጡ ውጤቶች ታማኝነት በከፍተኛ ደረጃ የወንጀል ፍትህ ስርዓቱን ታማኝነት የሚያረጋግጡ ናቸው። የሰው ምስክር አይደለም፣ የሳይንስ ውጤት ነው፣ የፎሬንሲክ ውጤት ነው። ስለዚህ እሱ በተጨባጭ ውጤት እያመጣ ነው ማለት ነው ምርመራ ስራችን ላይ እና የወንጀል ፍትህ ስርዓቱ ብቻ ላይ እያገለገለ ሳይሆን በሌላ ጎኑ የፍትሐብሔር ፍትህ ስርዓቱንም እያሻሻለ ያለበት ሂደቶች ተፈጥረዋል። በቢሊዮን ብር የሚቆጠሩ ሀብቶችን የያዙ ሰነዶች ተመርምረው በሀገርና በሕዝብ ላይ ያደረሱት ጉዳት ተረጋግጦ ለፍትህ አካላትም ቀርበዋል። ወደ 27 ቢሊዮን የሚገመት ሰነድ የያዘው ማለት ነው ክርክር የያዘው ምርመራ ተደርጎበታል ማለት ነው። ስለዚህ ለጠየቀው ፍርድ ቤት ወይም ለፖሊስ አካል ውጤቱን መርምሮ ተገቢ በሆነ መልኩ የመስጠት ስራ የተሰራበት ነው ማለት ይቻላል። የኢትዮጵያ ፌዴራል ፖሊስ መልክና አይነቱን እየቀየረ የመጣውን የወንጀል ድርጊት በበለጠ ለመከላከልና ለመመርመር እንዲሁም ሕግ ለማስከበር አሁን የታጠቀውን የቴክኖሎጂ አቅም በእጥፍ ማሳደግ እንደሚገባ የወንጀል ምርመራ ጠቅላይ መምሪያ የ6 ወር ግምገማ በተደረገበት ወቅት ተመላክቷል። ጥቆማዎች በከፍተኛ ደረጃ እየጨመሩ ስለሆነ ይሄንን ተቀብሎ መስራት የሚችል አሁን ባለው አቅም ላይ ተገቢ ዝግጅት ተቋማዊ ዝግጅት ማድረግ ይጠይቃል። በደንብ የተሻለ አሰራሮችን ማምጣት ይጠይቃል። የተሻለ ቴክኖሎጂ ዲጂታላይዝድ የሆነ ሰርቪስ መስጠትን ይጠይቃል። ኮምፕሊት ሺፍት ማድረግ አለብን ከማኑዋል ስራ ወደ ዲጂታል። ስለዚህ ይሄ የመንግስት ዳይሬክሽን ነው፣ ሁል ጊዜ ከጎናችን ያለው። ያንን እንግዲህ መንግስት ውጤት እንድናመጣ ነው ከኛ የሚጠብቀው። ይሄ ውጤት ደግሞ ለህዝብ ነው። ሰላምና ደህንነት ለሁለንተናዊ ተጠቃሚነት